ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን የአክብሮት ሰላምታችንን እያቀረብን ከናሁ ቴሌቪዥን ለዛሬ ለተሰኙ መስከረም 26 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ለእናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። አብራችሁን ሁኑ። ተመልሰናል። በዛሬ የመረጃ ሰዓታችን የትኞቹን ሁነቶች እናነሳለን የሚለውን ቀጣይ ወደ እናንተ አደርሳለሁኝ። በሀገር ቤት ስፖርታዊ መረጃችን የሚሆነው የኢትዮጵያ ብሔራዊ ቡድን ለ2026 የዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ የምድብ ማጣሪያ ጨዋታዎችን ሲያደርግ እንደቆየ የሚታወስ ነው። ከመድረኩ ውጪ መሆኑም እንደዚሁ ይታወሳል ማለት ነውና የመርሃ ግብር ማሟያ ሁለት ጨዋታዎች ይኖሩታል። በቀጣይ ከቡርኪና ፋሶና ከጊኒ ቢሳው ጋር የሚያደርገውን ጨዋታ አስመልክቶ አጠቃላይ ዝግጅት እያከናወነ ነው የሚገኘው። ዛሬ ምሽት ላይ እንደዚሁ ወደ ምስራቅ አፍሪካዊቱ ሀገር ሩዋንዳ ኪጋሊ ሁለቱንም ጨዋታዎች ለማከናወን ያቀናል ተብሏል። አሰልጣኝ መሳይ ተፈሪ ከዛ በፊት አጠቃላይ የብሔራዊ ቡድኑ ዝግጅት በተመለከተ እንደዚሁ ለሚዲያ አካላትና ለስፖርት ቤተሰቡ ጋዜጣዊ መግለጫ በመስጠት ላይ ነው የሚገኙት ማለት ነው። አጠቃላይ የብሔራዊ ቡድኑን ዝግጅት በተመለከተ ለመርሃ ግብር ማሟያነት የሚደረጉ ሁለት ጨዋታዎች ናቸው። እነዚህ እንመለከታለን። ሉሲዎቹም በተመሳሳይ በ2026 ለሚደረገው የአፍሪካ ዋንጫ የውድድር መድረክ ለማለፍ ወሳኝ ጨዋታ አለባቸው ከታንዛኒያ ብሔራዊ ቡድን ጋር። ይህንንም ዝግጅታቸውን በማከናወን ላይ ነው የሚገኙት። የእነሱንም ዝግጅት በተመለከተ እንደዚህ ወደ እናንተ የምናደርስ ነው የሚሆነው። ወደ ባህር ማዶ ስፖርታዊ መረጃችን ስናቀና በሳምንቱ መጨረሻ ቀናት እንግዲህ የአውሮፓ ታላላቅ ሊጎች ተከናውነዋል። ያልተጠበቁ ውጤቶችም እንደዚሁ ተመዝግበዋል። ሊቨርፑል ተከታታይ ሶስተኛ ሽንፈቱን ያስተናገደበት ሳምንት ሆኖበታል። እንደዚሁ አርሰናል ደግሞ ተጋጣሚ ዌስትሃም ዩናይትድን በማሸነፍ የሊጉን መሪ ስፍራ ላይ የተቀመጠበትን ውጤት ማስመዝገብ ችሏል ማለት ነው። እንደዚሁ ማንቸስተር ዩናይትድ ድል ቀንቶታል። ማንቸስተር ሲቲም እንደዚሁ አሸንፏል። ቼልሲም በተመሳሳይ ቶተንሃም ሆትስፐርስም እንደዚሁ ተጋጣሚዎቻቸውን ያሸነፉበትን ሳምንት ሆኖ አልፏል ማለት ነው። ተጫዋቾች ወደ ሀገራት ለብሔራዊ ቡድናቸው ግልጋሎት ለመስጠት ከማምራታቸው በፊት እንግዲህ በሊጉ ላይ የተመዘገቡ ውጤቶች ይህንን ይመስላሉ። በስፔን ያልተጠበቀ ሽንፈት ባርሴሎና አስተናግዷል። ሪያል ማድሪድ መሪነቱን የተረከበበትን ሂደት ተመልክተናል። እንደዚሁ ደግሞ በጣሊያን ሴሪያም እንደዚሁ ተጠባቂ ጨዋታዎች ተከናውኗል። ፒኤስጂ በፍራንስ ሊግ 1 እንደዚሁ በተመሳሳይ ነጥብ ተጋርቶ የወጣበትን አጋጣሚ ተመልክተናል ማለት ነው። ሌሎችም ተያያዥ ጉዳዮችን እንመለከታለን። በተለይ ከተጫዋቾች ጉዳት ጋር በተያያዘ አርሰናል በሳምንቱ መጨረሻ ቀናት ጨዋታውን ሲያደርግ የቡድኑ ወሳኝ ተጫዋች ማርቲን ኦዲጋርድ እና ዴክላን ራይስ እንደዚሁ ጉዳት አስተናግደው መውጣታቸው የሚታወስ ነው። የነዚህ የተጫዋቾች እንደዚሁ የቆይታቸው ምን ይመስላል፣ የጤንነታቸው ጉዳይ ምን አይነት ሁኔታ ላይ ይገኛል የሚሉትንም እንደዚሁ መረጃዎች ወደ እናንተ የምናደርስ ይሆናል። እስከ መረጃ ሰዓት ፍጻሜያችን ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ በማድረስ የመረጃ ሰዓታችንን እንጀምራለን። የኢትዮጵያ ከ17 ዓመት በታች ሻምፒዮና በኢትዮጵያ ንግድ ባንክ የመድረኩ ሻምፒዮና ሆኖ ተጠናቋል ማለት ነው። እንግዲህ ይህ የውድድር መድረክ በኢትዮጵያ እግር ኳስ ፌዴሬሽን አዘጋጅነት እንደሚከናወን ይታወቃል። ይህን የኢትዮጵያ እግር ኳስ ፌዴሬሽን በበላይነት ይመራዋል። ሲዳማ ብሔራዊ ክልላዊ መንግስት ሐዋሳ ከተማ ላይ ነበር ሲከናወን የነበረው። በርካታ ታዳጊዎች የታዩበት እንቅስቃሴ እንደነበርም እንደዚሁ ተመልክተናል ማለት ነው። ኢትዮጵያ ንግድ ባንክ እግር ኳስ ክለብ ሻምፒዮና በሆነበት በዚህ የውድድር መድረክ ላይ በፍጻሜው ጨዋታ ከወላይታ ዲቻ ጋር ነበር ጨዋታቸውን ያደረጉት። የመደበኛው 90 ደቂቃ በአቻ ውጤት አንድ አቻ ነበር የተጠናቀቀው። አስቀድሞ ኤፍሬም ሃላና ጎል አስቆጥሮ ይመራ ነበር ወላይታ ዲቻ። 88ኛው ደቂቃ ላይ ደግሞ ቃላባ አስራት ጎል አስቆጥሮ እንደዚሁ ኢትዮጵያ ንግድ ባንክ ወደ አቻ ውጤት አምጥቷል። በመለያ ምት ነበር የፍጻሜው ጨዋታ የተጠናቀቀው። ኢትዮጵያ ንግድ ባንክ 4-2 በሆነ ውጤት በማሸነፍ የመድረኩ ሻምፒዮና ሆኗል ማለት ነው። ለደረጃ በተደረገ ጨዋታ ቅዱስ ጊዮርጊስ ከሐዋሳ ቢ ጋር ያደረጉት ጨዋታ በቅዱስ ጊዮርጊስ እግር ኳስ ክለብ 3-1 አሸናፊነት ተጠናቋል። እኔው ስለሺ ትንሳኤ መንግስቱና ብሩክ አለማየሁ ለፈረሰኞቹ ሶስቱን የአሸናፊነት ግቦች ከመረብ ሲያሳርፉ ምስክር ተሾመ ደግሞ 53ኛው ደቂቃ ላይ ሐዋሳ ቢን እንደዚሁ ለማስተዛዘኛ የሚሆን ግብ ከመረብ አሳርፈዋል ማለት ነው። የውድድር መድረኩ ከተጠናቀቀ በኋላ በመድረኩ ላይ የነበራቸው ተሳትፎ እንግዲህ ተጠንቶ በኮሚቴ የተለያዩ ሽልማት ለአሸናፊዎች ተበርክቶላቸዋል። ኮከብ ተጫዋች የመድረኩ ሆኖ ያጠናቀቀው ቸርነት ኡፋይሳ ነው ከወላይታ ዲቻ። በመድረኩ ላይ ጥሩ እንቅስቃሴ በማድረግ እንግዲህ ብዙዎችን አስገርሟል ተብሏል። ኮከብ ግብ ጠባቂ ደግሞ ሙላለም ዱባለ ከሐዋሳ ቢ ሲሆን የመድረኩ ከፍተኛ ግብ አስቆጣሪ በመሆን እንደዚሁ አሸናፊ መሆን የቻለው ውዜቭ ሻፊ ነው ከኢትዮጵያ ንግድ ባንክ። ኮከብ አሰልጣኝ ተስፋዬ አድማሱ ከኢትዮጵያ ንግድ ባንክ። የውድድሩ ስፖርታዊ ጨዋነት የዋንጫ ክብር ደግሞ ለቅዱስ ጊዮርጊስ እግር ኳስ ክለብ ተሰጥቷል። ይሄ ትልቅ ቦታ የሚሰጠው ነው።
ነው። በተለይ ታዳጊዎችን ነው የያዙትና በዚህ የእድሜ ካታጎሪ ላይ ስፖርታዊ ጨዋነት ይጠበቃል። ከታዳጊነት ወደ ወጣትነት የሚሸጋገሩበት የእድሜ ክልል በመሆኑ እንግዲህ ትልቅ ኃላፊነት ለመረከብ የሚዘጋጁበት የእድሜ ሁኔታ ነው። እዚህ ላይ እንግዲህ እድሜያቸው ላይ ከባህሪ ጋር የበለጠ እግር ኳሱን አጣምረው እንዲሰሩ እንግዲህ በስፖርታዊ ጨዋነት ማነጽ ያስፈልጋል እነዚህን ወጣት ተጫዋቾች ማለት ነው። በቀጣይ በብሔራዊ ቡድን በትልልቅ ክለቦች ልንመለከታቸው የምንችላቸው ታዳጊዎች ናቸው። በእንዲህ አይነት መልኩ እንግዲህ በስፖርታዊ ጨዋነት ቅዱስ ጊዮርጊስ እግር ኳስ ክለብ ተሸላሚ ሆኗል። በውድድር መድረኩ ደግሞ ሶስተኛ ደረጃን ይዞ አጠናቆ የነሐስ ሜዳሊያ እንደዚሁ ተሸላሚ ሆነዋል። ለውድድሩ አዘጋጅ የሲዳማ ብሔራዊ ክልላዊ መንግስት ለነበረው ተሳትፎና በአጠቃላይ ውድድሩ በጥሩ ሁኔታ እንዲጠናቀቅ በማስቻላቸው የልዩ የዋንጫ ተሸላሚ ሆነዋል ማለት ነው። እንግዲህ እንደዚህ ነው የሚመስለው አጠቃላይ የውድድር መድረኩ ማለት ነው። ታዳጊዎች ግን በጥሩ ሁኔታ እድሉን ተጠቅመውበታል ተብሏል። ክለቦችም የምልመላ ሂደቱን ለማከናወንና በውድድር መድረኩ ላይ ጥሩ የታዩ ተጫዋቾችን ለማስፈረም እንደዚሁ ወደ ክለባቸው ለማምጣት እይታ ነበራቸው ተብሏል ማለት ነውና በአጠቃላይ የኢትዮጵያ ከ17 ዓመት በታች ሻምፒዮና በኢትዮጵያ ንግድ ባንክ እግር ኳስ ክለብ ሻምፒዮናነት ፍጻሜውን አግኝቷል ማለት ነው። ወደ ሌላ መረጃችን ስናልፍ የኢትዮጵያ መድን እግር ኳስ ክለብ እናገኛለን። ኢትዮጵያ መድን እግር ኳስ ክለብ በካፍ ቻምፒየንስ ሊግ የውድድር መድረክ እየተሳተፈ ነው የሚገኘው። የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ ሻምፒዮና ክለብ እንደነበረ እናስታውሳለን። ይህንን ተከትሎ እንግዲህ በአህጉር አቀፍ ደረጃ ኢትዮጵያን በመወከል እየተሳተፈ ነው የሚገኘው። በአጠቃላይ እንግዲህ በዚህ የውድድር መድረክ ላይ የደርሶ መልስ ጨዋታውን አድርጎ ወደ ቀጣይ ዙር ማለፍ የቻለበትን ውጤት እናስታውሳለን። አሁን ደግሞ በቀጣይ በሁለተኛው ዙር ከማን ጋር እንደሚገናኝም እንደዚሁ ተጋጣሚውን አውቋል። ከግብፁ ክለብ ፒራሚድስ ጋር ጨዋታውን የሚያከናውን ይሆናል። የወቅቱ የ2024-25 የውድድር ዘመን የካፍ ቻምፒየንስ ሊግ የውድድር መድረክ ሻምፒዮና ነው። ፒራሚድስ እጅግ በጣም የሚገርም ክለብ ነው። ማሜሎዲ ሰንዳውስን በደርሶ መልስ ድምር ውጤት በፍጻሜው ጨዋታ ባለፈው ዓመት እናስታውሳለን 3-2 በሆነ ድምር ውጤት ነው ያሸነፈው። በዛ ስቴዲየም እናስታውሳለን ሰርቲን ጁን ስቴዲየም በግብጽ ላይ በሚገኘው ናሽናል ስቴዲየም እንግዲህ በተደረገው ጨዋታ 3-2 በሆነ ውጤት ማሜሎዲ ሰንዳውስን አሸንፎ የወቅቱ ሻምፒዮና ነው። በጣም ልምድ ያለው ክለብ ነውና ከዚህ ክለብ ጋር ተደልድሏል ማለት ነው። ቀጣይ እንግዲህ ጥቅምት 7 አሊያም 9 ድረስ የመጀመሪያው ጨዋታ ይደረጋል። እዚህ አዲስ አበባ ስቴዲየም ነው የመጀመሪያው ጨዋታ የሚደረገው ተብሏል። እንግዲህ የኢትዮጵያ መድን እግር ኳስ ክለብ አሰልጣኝ አንጋፋው አሰልጣኝ ገብረ መድን ኃይሌ ከዚህ ቀደም እንግዲህ በካፍ ቻምፒየንስ ሊግ የውድድር መድረክ የሚኖራቸውን ጉዞ አስመልክተው በሰጡት አስተያየት የምድብ ድልድል ውስጥ የመግባት ትልቁ ዓላማችን ነው የሚል አስተያየታቸውን ሰጥቷል። ከዛም ተሻግረን በምድብ ድልድል ውስጥ እስካሁን ድረስ ያልተመዘገቡ ውጤቶችን ማስመዝገብና ጥሩ ጉዞ ለማድረግ ተዘጋጅተናል የሚል ሀሳባቸውን ሲገልጹ እናስታውሳለን ማለት ነውና ይህንን ተመልክተናል። እንግዲህ በቀጣይ የሚመዘገበው ውጤት ይጠበቃል ማለት ነው። ፒራሚድስ ክለብ ከዚህ ቀደም እንግዲህ ቀደም ሲል እንደገለጽኩላችሁ በጣም ገናና ክለብ ነው። ኢትዮጵያ መድን ደግሞ ምናልባት የመጀመሪያውን ዙር ማለፍ ችሏል። አሁን በዚህ በሁለተኛው ዙር ደግሞ ማለፍ ከቻለ በ2016 የኢትዮጵያ ፕሪሚየር ሊግ ወይም ደግሞ የኢትዮጵያ በተደጋጋሚ በዚህ በካፍ ቻምፒየንስ ሊግ የውድድር መድረክ ላይ ተሳትፎ በማድረግ የሚታወቀው በሀገር ውስጥም ትልቅ ገናና ስምና እንደዚሁ ውጤታማው ክለብ ቅዱስ ጊዮርጊስ እግር ኳስ ክለብ 2016 ላይ የምድብ ድልድል ውስጥ የገባበት እስካሁን ድረስ ረጅም ጉዞ ተደርጎ በኢትዮጵያ ክለብ ታሪክ የተመዘገበ ነውና ይህንን መስበር ይችላል ወይ የኢትዮጵያ መድን የሚለው ነገር በጣም ይጠበቃል። በዚህ እንቅስቃሴ ላይ ውጤታማ የሚሆኑ ከሆኑ ኢትዮጵያ መድኖች ወደ ቀጣዩ ዙር ማለፍና የምድብ ድልድሉን መቀላቀል ከቻሉ 700,000 የአሜሪካን ዶላር የሚያገኙ ነው የሚሆነው ተሳትፎ በማድረጋቸው ብቻ ማለት ነውና ከዛ ደግሞ ከምድብ ሲያልፉ በምድብ የሚያደርጓቸው ጨዋታዎችን ሲያሸንፉ ደግሞ የበለጠ ጉርሻው ከፍ ይላልና 700,000 ዶላርን ሊያስገኝ የሚችል ጨዋታ ነው ማለት ነው። ፒራሚድስን አሸንፈው ወደ ምድብ ድልድሉ የሚገቡ ከሆነ ኢትዮጵያ መድን በአንድ ድንጋይ ሁለት ወፍ ነው። ትልቅ ታሪክ የቅዱስ ጊዮርጊስ እግር ኳስ ክለብን ታሪክ እንደዚሁ መጋራት ይችላሉ። ከዛ ባለፈ ደግሞ በፋይናንስ የበለጠ ራሳቸውን ለማፈርጠም ትልቅ እድል አግኝተዋል ማለት ነው። ተጋጣሚያቸው ግን የግብፁ ትልቁ ክለብ ፒራሚድስ ነው ማለት ነው። ይህንን ፈተና በምን አይነት መልኩ ይወጡታል የሚለው እንግዲህ በቀጣይ የምንመለከት ይሆናል። ጥቅምት 7 እስከ 9 ድረስ የመጀመሪያው ጨዋታ የሚከናወን እንደሆነ ካፍ እንግዲህ ይፋ አድርጓል ማለት ነው።
ሀገር ቤት ስፖርታዊ መረጃዎቻችን እዚህ ላይ ገታ እናድርግና በምሽቱ የስፖርት ዜና ወጃችን ላይ ደግሞ ሌሎች በሀገር ቤት በተለይ የብሔራዊ ቡድኑ የሉሲዎቹና የዋሊያዎቹን ዝግጅት በተመለከተ ደግሞ ወደ እናንተ መረጃዎችን የምናደርስ ነው የሚሆነው። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናልፍ ይሆናል። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር አድርጋችሁ የለተሰኙ የናሁ ስፖርት መሰናዷችንን እየተከታተላችሁ ስላላችሁ እናመሰግናለን። እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን መረጃዎች ነው ወደ እናንተ እያደረስን ቆይታ የምናደርገው። አሁንም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ አውሮፓ እናቀናለን። ወደ አውሮፓ ስናቀና በአምስቱ የአውሮፓ ታላላቅ ሊጎች ላይ የተደረጉ ጨዋታዎች አሉ። በደረጃ ሰንጠረዡ ላይም ለውጥ ያመጡ ነበር። የሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ እንደዚሁ ተከናውኗል በተጠባቂ ጨዋታዎች ማለት ነው። የእንግሊዝ ፕሪሚየር ሊግ እንግዲህ በአርብ ነበር ጅማሮን ያደረገው በበርንማውዝና በፉልሃም ጨዋታ ማለት ነው። ቅዳሜና እሁድ ቀጥለው የተደረጉ ጨዋታዎች አሉ። በተለይ ቅዳሜ ወደ ተደረጉት ትኩረት ወዳገኙ ጨዋታዎች እናልፋለን። ቶተንሃም ሆትስፐርስ እንደዚሁ ሊድስ ዩናይትድን ከሜዳው ውጪ ገጥሞ 2-1 በሆነ ውጤት ማሸነፍ ችሏል። ማቲያስ ቴል እና መሐመድ ቅዱስ ባስቆጠሩት ኳስ ማሸነፍ ችሏል። ደረጃ ሰንጠረዡንም እንደዚሁ ላይ ማሻሻያ ማድረግ የቻለበትን ውጤት ነው ማስመዝገብ የቻለው። ሌሎች የተደረጉ ጨዋታዎች አሉ። በተለይ በሀገር ቤት በርካታ ደጋፊዎች ያላቸው ማንቸስተር ዩናይትድ እና አርሰናል ተጋጣሚዎቻቸው እንደዚሁ ድል መንሳት ችሏል። ማንቸስተር ዩናይትድ ከተከታታይ ሽንፈት በኋላ ወደ ድል የተመለሰበትን ውጤት ማስመዝገብ ችሏል። ይሄ ለአሰልጣኝ እንደዚሁ ሮበን አሞሪም ትልቅ እፎይታን የሰጠ ውጤት ነው ተብሏል ማለት ነውና አሁን አንድ ጨዋታ ሲያሸንፍ ያለው መረጋጋት እጅግ በጣም ከፍተኛ ነው። የቡድን ግንባታ ውስጥ እንደሚገኝ እየተገለጸ ነው የሚገኘውና በተደጋጋሚ እንግዲህ አስከፊ ውጤቶች ሲመዘገቡ በፊት ላይ የነበረው የከበረ ስም ጋር ንጽጽር ውስጥ እየገባ ማንቸስተር ዩናይትድ አሰልጣኙ ላይ የበለጠ ጫና ሲያደርግበት ነበረ። በእርግጥ ይህን ጨዋታ ከማከናወናቸው በፊት አንድ ማረጋገጫ አግኝቶ ነበር ተብሏል። አሰልጣኝ ሮበን አሞሪም በዚህ ጨዋታ ላይ ሰንደርላንድን ነበር የገጠመው በኦልትራፎርድ ስቴዲየም ማለት ነው። በዛ ጨዋታ ላይ ሽንፈት እንኳን ቢያስተናግድ በቀጣይ ተጨማሪ ድሎች ሊሰጡት እንደሚችሉ ነበር ሲገለጽ የነበረውና ይህንን በራስ መተማመን ይዞ ገብቶ እንግዲህ ጨዋታውን 2-0 በሆነ ውጤት ማሸነፍ ችሏል። ሰንደርላንድ በዚህ ዓመት እጅግ በጣም አስቸጋሪ ከሚባሉ ክለቦች መካከል በጣም በጥሩ ቅርጽ የመጣ ዘንድሮ ነው ወደ ፕሪሚየር ሊጉ ማደግ የቻለው። ነገር ግን በመጣበት ዓመት ደግሞ በተለይ በክረምቱ የተጫዋቾች የዝውውር መስኮት አጠቃላይ ቲሙን ቀይሮ ነው የመጣው። ትልልቅ በፕሪሚየር ሊጉ ላይ ልምድ ያላቸውን ተጫዋቾች እንደዚሁ ማስፈረሙ የሚታወስ ነውና በመጣበትም ዓመት ጥሩ እንቅስቃሴ እያደረገ ነው የሚገኘው። ከዚህ ጋር ተያይዞ እንግዲህ ሊከብዳቸው ይችላል ተብሎ ነበር ለዩናይትዶች። ነገር ግን ዩናይትዶች በጥሩ ሁኔታ በዚህ ጨዋታ ላይ በአንጻራዊነት የቡድኑም ቅርጽ በጥሩ ሁኔታ የታየበት መሻሻል የታየበትን ሁኔታ አስመልክቶናል ማለት ነው። ሜሰን ማውንትና እንደዚሁ የክለቡ አዲሱ ፈራሚ ቤንጃሚን ሴስኮ ናቸው ሁለቱን ግቦች ከረፍት በፊት ማስቆጠር የቻሉት። ሌሎችም አጋጣሚዎች ተገኝተው ነበረ የጎሎቹን መጠን ከፍ የሚያደርጉበትን አጋጣሚ ፈጥረው ነበር። ነገር ግን 2-0 በሆነ ውጤት እንግዲህ ማንቸስተር ዩናይትድ ጨዋታውን ድል ማድረግ ችሏል። በዚህም እንግዲህ በውድድር ዓመቱ የሰበሰባቸውን ነጥቦች ከ7 ጨዋታ 10 ነጥብ ይዞ 10ኛ ደረጃ ላይ ተቀምጧል ማለት ነው። ይህን ጨዋታ ከማድረጉ አስቀድሞ 14ኛ ደረጃ ላይ ነበር የሚገኘውና ለቀያይ ሰይጣናቱ ጥሩ መሻሻል ነው ተብሏል። ሮበን አሞሪም እንግዲህ በቀጣይ ወደ 14 ቀናት አካባቢ እረፍት ነው የሚያደርገው ቡድኑና ለ20 ሀገራት ጨዋታዎች ስለሚኖሩ በዛ ምክንያት የተሻለ የቡድኑን ደግሞ አሁን ከሰንደርላንድ ጋር ከነበረው ያጫዋት ዘይ በተሻለ ሁኔታ ይዞ ለመቅረብ ጥሩ እድል ይሰጧል ተብሏል። በእርግጥ
ከሀገራት ጨዋታዎች መልስ ሲመጣ ደግሞ በጣም ከባድ ጨዋታ ነው የሚደረገው ማለት ነው። የላንካሻየር ደርቢ ይደረጋል። በሊቨርፑል እና በማንቸስተር ዩናይትድ መካከል የሚደረገው ጨዋታ ይጠበቃል ማለት ነው እና በዚህ አይነት ደግሞ በምን አይነት አቀራረብ ተጨማሪ ጨዋታዎችን ለማሸነፍ ምን አይነት ነገር ይዞ ይመጣል የሚለው ነገር ተጠባቂ ነው። ሌላው አርሰናል እንደዚሁ በኤምሬትስ ስቴዲየም ዌስትሃም ዩናይትድን በለንደን ደርቢ አስተናግዶ ነበረ። ለዚህም ጨዋታ አርሰናል ሊቸገር የሚችልበት እድል እንዳለ ሲገለጽ ነበረ። ምክንያቱም ዌስትሃም ዩናይትድ አንደኛ አሰልጣኝ ቀይሮ በጥሩ መነቃቃት ላይ እንዳለ ሲገለጽ ነበረ። ግራሃም ፖተር ተሰናብተው እንግዲህ ኑኖ ስፕሪንቶ ሳንቶስ መያዛቸው የሚታወስ ነው። ከዛም ባለፈ ደግሞ ወራጅ ቀጠና ስፍራ ላይ ነው የሚገኘው። አርሰናልን ሲገጥም ደግሞ በምን አይነት የጨዋታ ዘዬ እንደሚመጣ ይታወቃል። በጣም ብዙ ጊዜ ሲፈትነውና ነጥብ ሲያስጥለው ሲያሸንፈውም ጭምር በተከታታይ ሁለት ጨዋታዎችን የሚያሸንፍበትን ሂደት ተመልክተናልና ለዚህ ጨዋታም ለአርሰናል በጣም ከባድ ፈተና ሊሆንበት እንደሚችል ነበር አስቀድሞ ሲገመት የነበረው። ነገር ግን መድፈኞቹ ይህንን ጨዋታ 2-0 በሆነ ውጤት በማሸነፍ በተለይ ተከታዩ ሊጉን የደረጃ ሰንጠረዥ ሲመራ የነበረው ሊቨርፑል ደግሞ ሽንፈት ማስተናገዱን ተከትሎ ደግሞ የደረጃ ሰንጠረዡን መሪነት ያረጋገጠበትን ውጤት ማስመዝገብ ችሏል ማለት ነው። በዚህ እንቅስቃሴ ላይ እንግዲህ አርሰናል ስኳድ ዴፕዝ ምን ያህል ጥልቅ እንደሆነና ያሉት የተጫዋቾች ጥራት ደግሞ ጥሩ መሆኑ አርሰናል ተጫዋቾች እየተጎዱ ሲወጡበትም የሚያስገባቸው ተጫዋቾች የበለጠ ውጤት ቀያሪ ሆነው ተመልክተናል። በዚህ እንቅስቃሴ ላይ ሁለቱን የመድፈኞቹን የአሸናፊነት ግቦች 38ኛው ደቂቃ ላይ እንግሊዛዊ ኢንተርናሽናል ዴክላን ራይስ እንደዚሁ ደግሞ 67ኛው ደቂቃ ላይ ሌላኛው እንግሊዛዊ ኢንተርናሽናል ቡካዮ ሳካ በፍጹም ቅጣት ምት ከመረብ ማሳረፍ ችሏል ማለት ነው። አርሰናል እንግዲህ በዚህ ጨዋታ ላይ ድል ማስመዝገቡን ተከትሎ ነጥቡን ወደ 16 ከፍ በማድረግ መሪ ስፍራ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው ማለት ነው እና የአርሰናል እንቅስቃሴ ላይ የተጎዱ ተጫዋቾች አሉ። በተለይ ማርቲን ኦዲጋርድ ጉዳት አስተናግዶ ወጥቷል። ከዚህ ቀደምም እንግዲህ በዚህ ዓመት ተከታታይ ጉዳትን ታሪክ እያስመዘገበ ነው የሚገኘው ለሶስተኛ ጊዜ ጨዋታ አቋርጦ ሲወጣ ማለት ነው እና ማርቲን ኦዲጋርድ ከዚህ ቀደም በትከሻ ጉዳት ምክንያት ከሜዳ ርቆ እንደነበረ ይታወሳል። በተለይ ደግሞ በቴክኒኩ እጅግ በጣም የላቀ የሚባል የፕሪሚየር ሊጉ አማካኝ ስፍራ ተጫዋቾች ሲነሱ በግንባር ቀደምነት ማርቲን ኦዲጋርድ ጨዋታን ቀለል አድርጎ በተለይ ደግሞ ያለቁላቸውን ኳሶች ለቡድን አጋሮቹ የሚያቀብልበት ሂደት ደግሞ በጣም የሚወደስለትና በቴክኒኩ በጣም የዳበረ ተጫዋች ነውና ከዛ ጋር ተያይዞ እንግዲህ ለአርሰናል የበለጠ የማጥቃት ሽግግርን ከሚያፋጥኑ ተጫዋቾች አንደኛው ነው። ጉዳት አስተናግዶ ወጥቷልና እሱ ባሌለበት ጨዋታዎች ላይ አርሰናል በተለይ በግብ ማግባት ያለው ክሬቲቪቲ በጣም ሲቀንስ ይታወሳልና ይህም ጨዋታና አቋርጦ መውጣቱ ከረፍት በፊት ነው እንግዲህ ተቀይሮ የወጣው። በጣም አዝኖ ነበረ ተቀይሮ ሲወጣ ማለት ነው። ለረጅም ጊዜ ሜዳ ሊያርቀው እንደሚችል ብዙዎች እንግዲህ ስጋታቸውን ሲገልጹ ነበረ በጨዋታው ሂደት ላይ ማለት ነውና ይህንን ጉዳት አስተናግዶ ወጥቷል። ጎል አስቆጣሪውም እንደዚሁ ራይስም መጠነኛ ጉዳት አስተናግዶ የቀድሞ ክለቡን ነው የገጠመው በዚህ እንቅስቃሴ ላይ ማለት ነው። ዌስትሃም ዩናይትድን በኮንፈረንስ ሊግ ሻምፒዮን እንዳደረገው የሚታወስ ነበረና እንግዲህ አሁን አርሰናልን ከተቀላቀለ በኋላ ደግሞ የአርሰናል መመኪያ ከሚባሉ ተጫዋቾች መካከል አንደኛው ዴክላን ራይስ ነው። እሱም በተመሳሳይ ጉዳት አስተናግዶ ወጥቷል። ይህንን ተመልክተናል በዛ ሂደት ላይ ማለት ነው። አርሰናል ግን ጥሩ ነገሮች የተመዘገቡበት የጨዋታ እንቅስቃሴ ነበረ። አሰልጣኝ ሚካኤል አርቴታ በዚህ እንቅስቃሴ ላይ 300ኛ ጨዋታውን ነው ለአርሰናል ያደረገው። በጣም ጥሩ የማሸነፍ ሜንታሊቲን ይዞ እየተጓዘ ነው የሚገኘው። የዘንድሮ ዓመቱ ደግሞ የቡድን ግንባታው በጣም እየተደነቀለት ይገኛል። በአንዳንድ አጨዋወቱ ብዙ ተቺዎችን አፍ ያዘጋበትን አሁን ደግሞ ወደ አሸናፊነት የመጣበትን ሂደት እየተመለከትን እንገኛለን። ቡካዮ ሳካ እንደዚሁ 200ኛ ጨዋታውን በአርሰናል ማሊያ አድርጓል። 100 የግብ ተሳትፎ የደረሰበትን አጋጣሚ ተመልክተናል። 55 ግቦችን አስቆጥሯል። 45 ለጎል የሆኑ ኳሶችን እንደዚሁ አመቻችቶ ማቀበል የቻለበትን ሂደት ተመልክተናል። ከዚህ ቀደም በአርሰናል ማሊያ ታሪክ የሰሩ ተጫዋቾች አሉ 100 ጎል ላይ የደረሱ ማለት ነው። ለምሳሌ አንደኛ ደረጃ ላይ የሚገኘው ሴስክ ፋብሪጋዝ ነው። የቀድሞ የአርሰናል የአማካኝ ስፍራ ተጫዋች አሁን ኮሞን በማሰልጠን ላይ ነው የሚገኘውና እሱ በ23 ዓመቱ ነበረ እንደዚህ አይነት ታሪክ መስራት የቻለው ማለት ነው። 100ኛ ጎሉ ላይ መድረስ የቻለው በ23 ዓመቱ 237 ቀናት ላይ እያለ
እንደዚሁ 35 ጎል አስቆጥሮ 65 ለጎል የሆኑ ኳሶችን አመቻችቶ ማቀበል የቻለበት የሚንጊዜም የ100 ጎል ፈጣን ተሳትፎ በማድረግ ሴስክ ፋብሪጋስ አንደኛ ደረጃ ላይ ተቀምጧል። ሌላኛው እንግዲህ ሁለተኛ ደረጃ ላይ የተቀመጠው ቡካዮ ሳካ ነው በ100 የግብ ተሳትፎ በ45 ለጎል የሆኑ ኳሶችን በማቀበልና 55 ለጎሎችን በማስቆጠር ማለት ነው። ሌላኛው የቡድኑ ሌጀንድ የቀድሞ ተጫዋች ቴሪ ዳንኤል ሆንሪ ነው። እሱ ደግሞ 71 ጎሎችን በማስቆጠር እንደዚሁ 29 ለጎል የሆኑ ኳሶችን አመቻችቶ በማቀበል ሄነሪ እንደዚሁ በተመሳሳይ ሶስተኛ ደረጃ ላይ ተቀምጧል ማለት ነው። እሱ ደግሞ 25 ዓመት ከ148 ቀናት ፈጅተውበታል ተብሏል 100 የግብ ተሳትፎ ለማድረግና ቡካዮ ሳካ ገና አክቲቭሊ እየተጫወተ ያለ ተጫዋች ነው። ገና 24 ዓመቱ ላይ ነው የሚገኘው። በቀጣይ ደግሞ ትልቅ ታሪክ እንደሚሰራ አመላካች ነገሮችን ከወዲሁ እያስመለከተ ይገኛል። እነዚህ ሁነቶች የተመዘገቡበት ጨዋታ ነበረ። በጨዋታው ሂደት ላይ የፍጹም ቅጣት ምት ተገኝቶ እንግዲህ አዲሱ የክለቡ የ9 ቁጥር ሚና ተጫዋቹ ቪክቶር ጆኬሬሽ እንዲመታ በርካቶች ፈልገው ነበረ። ነገር ግን ቡካዮ ሳካ ደግሞ ቀደም ሲል ባልኩት ምክንያት 100ኛ የግብ ተሳትፎውን ለማድረግ እንግዲህ ይህንን የፍጹም ቅጣት ምት መቷል ተብሏል። ከዛ በኋላ እንግዲህ ያላቸውን ህብረትና ፍቅር ደግሞ የተመለከትንበት ነበረ። ትሮሳርድም እንደዚሁ ቪክቶር ዮኬሬሽ እንዲመታ ፈልጎ ነበር ተብሏል በጨዋታው ሂደት ላይ። ነገር ግን ደግሞ በስተመጨረሻ የመጨረሻው ዲሲሽን የነበረው ቡካዮ ሳካ የፍጹም ቅጣት ምቱን እንዲመታ ነው። እሱም ደግሞ በግሩም ሁኔታ ጎሉን አስቆጥሮ የበለጠ አርሰናል በጨዋታው ላይ አስተማማኝ ሁኔታ ላይ እንዲሆን አስችሎታል ማለት ነውና በእንደዚህ አይነት ሁኔታ ጨዋታው ተጠናቋል። ቀጣይ እንግዲህ አርሰናል ወሳኝ ጨዋታዎች እንዳሉበት የተገለጸ ነው የሚገኘው። ጨዋታዎችን የሚያደርገው ከሀገራት ጨዋታዎች መልስ በክራቨን ኮቴጅ አምስቱን ጨዋታዎች ስንመለከት የቀጣይ የአርሰናልን ከፉልሃም ጋር ይጫወታል ከሜዳው ውጪ። በሜዳው እንደዚሁ ክሪስታል ፓላስን ይገጥማል። ከዛ ከሜዳው ውጪ ደግሞ ከአዲስ አዳጊው ክለብ በርንሌ ጋር ይጫወታል። እንደዚሁ ሌላኛውን አዲስ አዳጊውን ክለብ ደግሞ ሰንደርላንድን ከሜዳ ውጪ በተመሳሳይ የሚገጥም ይሆናል። ከዛ በኋላ በሰሜን ለንደን ደርቢ ከቶተንሃም ሆትስፐርስ ጋር በሜዳው እንደዚሁ ጨዋታውን ያደርጋል ማለት ነውና በአንጻራዊነት ከተመለከትነው የአርሰናል ቀጣይ ተጋጣሚ አምስቱ ቡድኖች በተሻለ ሁኔታ ጥሩ ውጤት ሊሰበሰብባቸው የሚችሉ ክለቦች ናቸው ማለት ነው እስከ ቶተንሃም ሆትስፐርስ ድረስ። ግን በእንግሊዝ ፕሪሚየር ሊግ ደግሞ የሚፈጠሩ ነገሮች አይታወቁም። ሁሉም ቡድኖች ትልልቆቹን በተለይ ለማሸነፍና ነጥብ ለማስጣል ነው የሚመጡትና እነዚህንስ ፈተናዎች በቀጣይ በምን አይነት መልኩ ሊወጣቸው ይችላል የሚለው ነገር ይጠበቃል ማለት ነው። ወደ ሌሎች ጨዋታዎች እንለፍ። እንግዲህ የአርሰናልን በተመለከተ እነዚህን ካነሳን ማለት ነው ሌሎች በሳምንቱ ትልቁ ጨዋታ የነበረው በስታንፎርድ ብሪጅ የተደረገው የቼልሲና የሊቨርፑል ጨዋታ ነበረ። ይህንን ጨዋታ ቼልሲዎች 2-1 በሆነ ውጤት ማሸነፍ ችለዋል። ሊቨርፑል ተከታታይ ሶስተኛ ሽንፈቱ ሆኖም ተመዝግቦበታል። በዘንድሮ ዓመት እንግዲህ ካከናወኗቸው ጨዋታዎች በሊጉ ሁለተኛው ማለት ነው በክሪስታል ፓላስና ራሱ ቼልሲ ያሸነፈበት ሂደት ማለት ነው። በጋላታሳራይ ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ከሜዳው ውጪ እንደዚሁ በራምስ ፓርክ ተሸንፎ እንደመጣ የሚታወስ ነውና ሊቨርፑል አሁን ላይ ያለው እንቅስቃሴ ብዙ ጥያቄዎች እየተነሳባቸው ይገኛሉ። አሰልጣኝ አርነ ስሎት ማለት ነው የበለጠ ግራ እንደተጋቡ ከቀድሞ ያጨዋታቸው ዘይ አፈንግጠው እንዲወጡና የትኛውን ኮከብ ማስቀደም እንዳለባቸው በጣም ተቸግረዋል። ከዚህ ቀደም በእንደዚህ አይነት ሁኔታዎች በሪያል ማድሪድ እና በፒኤስጂ ነበረ ብዙ ጥያቄዎች ሲነሱ፣ ምክንያቱም የመልበሻ ክፍሉን የትኛው ተጫዋች ቅድሚያ መሰጠት እንዳለበት ግራ የሚያጋባው ማለት ነው። በሪያል ማድሪድ እንግዲህ ጋላክቲኮ የሚባለው ስብስብ ትልልቅ ስታሮችን ስለሚሰበስብ ብዙ ጊዜ ለአሰልጣኞች ፈተና ነው ይባላልና በቋሚ አሰላለፍ ውስጥ የሚካተቱ ተጫዋቾች ከተጠባባቂ ወንበር ላይ የትኛው ሰዓት ላይ ተጫዋቾች ተነስተው ጨዋታ ይቀይራሉ የሚለውን ነገር ለማጥናት ራሱን የቻለ የአሰልጣኞች ራስ ምታት ነው ሲባል ነበርና እንደዚህ አይነት ጉዳዮችን እንመለከት ነበረ። በፒኤስጂም በተመሳሳይ ትልልቅ ኮከቦችን የያዙበት አጋጣሚዎች እናስታውሳለንና ይሄም ለአሰልጣኞች ፈተና ነበር። አሁን ደግሞ ወደ ሊቨርፑል ዘምቷል። አሁን ያለው ሁኔታ እንግዲህ ለአርነ ስሎት ከባድ ፈተና እንደሆነባቸው ነው እየተገለጸ የሚገኘው። አምና ታስታውሱ እንደሆነ ምንም አዳዲስ ተጫዋቾችን ሳያመጡ ፍሬድሪኮ ቼዛን ብቻ በማስፈረም ያን ያህል በየጨዋታው ሳይጠቀሙበት በነበረው ስኳድ ክሎፕ የተረከቡትን ስኳድ ሻምፒዮና እንዲሆን አድርገውታል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ደግሞ እስከ ኳርተር ፋይናል ድረስ የተጓዙበትን ሂደት እናስታውሳለን ማለት ነውና እነዚህ ነገሩን ያስመለከቱን አሰልጣኝ አርነ ስሎት አሁን የበለጠ ትልቅ ሁኔታዎች ይቀልላቸዋል ተብሎ ሲገመት፣ ነገር ግን አሁን ላይ ደግሞ ተጫዋቾችን ለማስፈረም ከባድ እንደሆነባቸው እየተመለከትን ነው የምንገኘው ማለት ነው። በዚህም ጨዋታ ላይ እንግዲህ ሽንፈት አስተናግዷል። ቀጣይስ እነ አሌክሳንደር ኢሳቅን ይዘው ትልልቅ ዊርትዝን
ይዟል። ፍሪምፖንግን የመሳሰሉ ተጫዋቾችን፣ ሜሎስ ኬርኬዝን የመሳሰሉ ትልልቅ ተጫዋቾችን ያካተተው የአሰልጣኝ አርነ ስሎት ቡድን ተከታታይ ሽንፈቶችን ማስተናገዱ የመልበሻ ክፍሉንና የተጫዋቾችን ብቃትና ኳሊቲ ለይቶ ለየትኛው ጨዋታ የትኛው ተጫዋች ይመጥናል የሚለው ነገር እንግዲህ እንደከበዳቸው እየተገለጸ ነው የሚገኘው። ቀጣይ ምናልባት በዚሁ የሚቀጥሉ ከሆነ እንግዲህ ሳይጠበቅ አንዳንድ ነገሮች ጥያቄ ሊነሳባቸው እንደሚችል እየተገለጸ ነው የሚገኘው ከአሰልጣኙ ብቃት ጋር በተያያዘ ማለት ነውና ያው አምና በጣም አስገርመውን ነበረ። ዘንድሮስ በምን አይነት ነገር ነው ይህንን አይነት ሁኔታ የሚወጡት? ስብስቡን ወደ ውጤት በማምጣት የውህደት ስራው የቅንጅት ስራውን በምን አይነት መልኩ ይሰሩታል የሚለው እንግዲህ ከትልልቅ አሰልጣኞች የሚጠበቅ ኳሊቲ ነውና እዛ ደረጃ ላይ ደርሷል የአሰልጣኝ አርነ ስሎት የሚለው ነገር እንግዲህ በቀጣይ በሚኖሩ ጨዋታዎች እንመለከታለን። ከበድ ያሉ ጨዋታዎች አሏቸው። ከሀገራት ጨዋታዎች መልስ እንግዲህ ከማንቸስተር ዩናይትድ ጋር ነው በአንፊልድ ሮድ ጨዋታቸውን የሚያከናውኑት። ዩናይትድ እንግዲህ በሳምንቱ መጨረሻ ቀናት ደግሞ በጥሩ መነቃቃት ላይ ሆኖ ነው እንግዲህ ወደ ሀገራት ጨዋታ ተጫዋቾቹን የሚሸኘው ማለት ነው። ከዛ መልስ ሩበን አሞሪም ደግሞ ትልቅ የቤት ስራቸውን ተወጥተው ለዚህ ጨዋታ ዝግጁ ይሆናሉ ተብሎ ይጠበቃል። በትክክለኛ ግን መገመት የሚቻለው በዛ እንቅስቃሴ ላይ የበለጠ አርነ ስሎት ጭንቀት ውስጥ ገብተው ነው ይህንን ጨዋታ የሚያደርጉት ከተከታታይ ጨዋታዎች ሽንፈት በኋላ አሁን። ምክንያቱም አርሰናል ቀድሟቸዋል ማለት ይቻላል። አርሰናል የቀደማቸው ደግሞ ባልተጠበቁ ሽንፈቶች ነው። በእርግጥ ቼልሲም ትልቅ ከሚባሉ ክለቦች መካከል አንደኛው ነው። ነገር ግን ደግሞ ሊቨርፑልን አይነት ስብስብ አለው ለማለት ደግሞ እጅግ በጣም አስቸጋሪ ነው ማለት ነውና ቀጣይ ጨዋታዎችስ በምን አይነት መልኩ ይሆናሉ የሚለው ይጠበቃል። ቀጣይ ሊቨርፑል ከዩናይትድ ይጫወታል። ከዛ በኋላ ከብሬንትፎርድ ሲቲ ጋር አዌ ነው የሚጫወተው። ከአስተን ቪላ፣ ማንቸስተር ሲቲ እና ዌስትሃም ዩናይትድ ቀጣይ ተጋጣሚዎቹ ናቸውና ከሀገራት ጨዋታዎች መልስ የትኛውን ሊቨርፑል እንመለከታለን የሚለው ነገር እንግዲህ ለአርነ ስሎት ትልቅ የቤት ስራ ነው ማለት ነው። ሌሎች ጨዋታዎች ተደርጓል። እንግዲህ ቼልሲ ድል ማድረግ ነው የቻለው በዚህ እንቅስቃሴ ላይ በተለይ ረሱ የማጥቃት እንቅስቃሴው በጣም የሚገርም ነበረ። ጨዋታው ተጀምሮ እስኪያልቅ ድረስ የአሰልጣኝ ሄንዞ ማሬስካው ቡድን ጥሩ የማጥቃት እንቅስቃሴ አድርጓል። ሞሴስ ካይሴዶና እንደዚሁ አዲሱ የክለቡ ፈራሚ ስቲቫዮ በጣም በግሩም ሁኔታ አጨራረስ 95ኛው ደቂቃ ላይ ያስቆጠረው ጎል የሚገርም ነበርና ከዛ ውጪ ደግሞ የነበራቸው እንቅስቃሴም በጣም ሲደነቅላቸው ነበረ። ቼልሲዎችም እንደዚሁ ድል ማድረጋቸውን ተከትሎ አሁን ላይ እንግዲህ 7ኛ ደረጃ ላይ ተቀምጧል በ11 ነጥቦች ማለት ነው። እነዚህን ተመልክተናል። በሳምንቱ መጨረሻ ቀናት ትላንት የተደረጉ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ የተደረጉ ጨዋታዎችን ማንቸስተር ሲቲ እንደዚሁ ብሬንትፎርድ ሲቲን ከሜዳ ውጪ ገጥሞ 1-0 በሆነ ውጤት ድል ማድረግ ችሏል። ሃላንድ ነው ብቸኛውን የሲቲዝኖችን ግብ ከመረብ ማሳረፍ የቻለው ማለት ነው። ሌላው እንደዚሁ አስተን ቪላም ተከታታይ ድሉን ያስመዘገበበትን ውጤት ማስመዝገብ ችሏል። ኤቨርተን እንደዚሁ ተጋጣሚውን ክሪስታል ፓላስን 2-1 በሆነ ውጤት ማሸነፍ ችሏል። የቀድሞ የማንቸስተር ሲቲ ተጫዋች እንደዚሁ ጃክ ግሪሊሽ የመጀመሪያ ግቡን ማስቆጠር ችሏል። የአምስት የግብ ተሳትፎ ላይ መድረሱም እየተመለከተ እንገኛለን። ከዚህ ቀደም 4 የሆኑ ኳሶችን አመቻችቶ ማቀበሉ የሚታወስ ነውና እነዚህን የጨዋታ ሂደቶች ተመልክተናል። ክቡራትና ክቡራን ተመልካቾቻችን ወደ ሌሎች የአውሮፓ ሊግ ጨዋታዎች ደግሞ እንመለሳለን። አሁንም አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ሌሎችም ጨዋታዎች እንደዚህ ተከናውነው ነበር። ወደ ስፔን እና ቀናስቲ የስፔን ላሊጋ ቀጣይ ሳምንት መርሃ ግብር ጨዋታዎች ቅዳሜና እሁድ እንደዚሁ ቀጥለው ተከናውነዋል። ባርሴሎና ያልተጠበቀ ሽንፈት ገጥሞታል። ትላንት በተደረገ እንቅስቃሴ ሴቪያን እንደዚሁ 4-1 በሆነ ውጤት ተሸንፏል። በሴቪያ ማለት ነው። በሴቪያ ሜዳ ላይ የተደረገ ጨዋታ ነበረ። ባርሴሎና የትላንቱን ጨዋታ ድል ቢያደርግ እንግዲህ መሪነቱን የበለጠ አጠናክሮ የሚቀጥልበትን ሂደት ነው ያበላሸው። ለሪያል ማድሪድ አሳልፎ ሰጥቷል ማለት ነው። 4-1 በሆነ ውጤት ነው ጨዋታው
የተጠናቀቀው። በዚህ እንቅስቃሴ ላይ የቀድሞ የባርሴሎናው ተጫዋች አንጋፋው ቺሊያዊ ኢንተርናሽናል አሌክሲስ ሳንቼዝ ጎል አስቆጥሯል። በፍጹም ቅጣት ምት የመጀመሪያውን ግብ ከመረብ ማሳረፍ የቻለው አሌክሲስ ሳንቼዝ ነው። ከዩዲኒዜ ነው እንግዲህ ከሴሪያው ክለብ ወደዛ ያቀናው። ከዚህ በፊት እንግዲህ በተለያዩ ክለቦች ውስጥ እናውቃለን። በእንግሊዝ ፕሪሚየር ሊግ በሁለቱ ታላላቅ ክለቦች ውስጥ መጫወት ችሏል፣ በአርሰናል እና በማንቸስተር ዩናይትድ። ከዛ ባለፈ እንደዚሁ በሴሪያውም በኢንተር ሚላን ሲጫወት ነበረ። ከዛም ባለፈ እንደዚሁ ደግሞ ዩዲኒዜን ቀደም ሲል አንስቼላችኋለሁ በሴቪያ በባርሴሎና የተጫወተበትን አጋጣሚ ማንሳት እንችላለን ማለት ነውና ይሄ ተጫዋች እንግዲህ 36 ዓመቱ ላይ ነው የሚገኘው። በእድሜ አንጋፋ ሆኖ እንግዲህ በሴቪያ ማሊያ ደግሞ ጎል ያስቆጠረ ትልቁ ተጫዋች ሆኖም ተመዝግቧል ማለት ነው። ትላንትና ሌሎችም ተጫዋቾች እንደዚሁ ጎል አስቆጥሯል። ሮሜሮ ካሮሞና እና እንደዚሁ አዳምስ ናቸው ተጨማሪ የሴቪያን ግብ ከመረብ ማሳረፍ የቻሉት። ራሽፎርድ 47ኛው ደቂቃ ላይ እንደዚሁ ጎል አስቆጥሮ ነበረ። ጨዋታው ግን 4-1 በሆነ ውጤት ነው የተጠናቀቀው። በስፔን ላሊጋ እንግዲህ ሌሎችም ጨዋታዎች ተደርጓል። ሪያል ማድሪድ ድል የቀናበትን አጋጣሚ እናስታውሳለን። 3-1 በሆነ ውጤት እንደዚሁ በሳንቲያጎ በርናቦ ቪላሪያልን አስተናግዶ በቪኒ ጁኒየር 2 ግቦችና በክሊያን ምባፔ 1 ግብ 3-1 በሆነ ውጤት በማሸነፍ መሪነቱን አጠናክሮ የቀጠለበትን ሂደት ማስተዋስ ይቻላል ማለት ነው። እንግዲህ የሊጉን የደረጃ ሰንጠረዥ አሁን በቀዳሚነት እየመራ የሚገኘው ሪያል ማድሪድ ነው በ21 ነጥቦች፣ በ19 ነጥብ ደግሞ እንደዚሁ ባርሴሎና እየተከተለ ነው የሚገኘው ማለት ነው። ቀጣይ ከሀገራት ጨዋታዎች መልስ ደግሞ የላሊጋው ጨዋታዎች እንደዚሁ ቀጥለው ይከናወናሉ። የሴሪያ ጨዋታዎችን እንመልከት። በላሊጋው ላይ ግን በአጠቃላይ በአውሮፓ አምስቱ ታላላቅ ሊጎች ላይ በርካታ የቀይ ካርዶች የተመዘዙበት ሊግ ሆኗል ማለት ነው። ላሊጋው ብዙ ፋውሎች የሚሰሩበት ነው። እስካሁን ድረስ ባለው መርሃ ግብር 20 ቀይ ካርድ የተመለከቱ የስፔን ላሊጋ ተጫዋቾችን ተመልክተናል። በስፔን ላሊጋ 20 ቀይ ካርድ ተመዟል እስካሁን ባለው ሂደት ማለት ነው። ሁለተኛ ደረጃ ላይ የሚገኘው የፈረንሳይ ሊጓን ነው። 19 ቀይ ካርዶች ተመዘውበታል። ከዛ ባለፈ ቦንደስ ሊጋው ነው ሶስተኛ ደረጃ ላይ የሚገኘው 12 ቀይ ካርዶች ተመዘውበታል። እንደዚሁ ደግሞ የእንግሊዝ ፕሪሚየር ሊግ በ9 ቀይ ካርድ አምስተኛ ደረጃ ላይ ይገኛል። ጣሊያን ነው ትንሹ ቀይ ካርድ የተመዘዘው እስካሁን ድረስ በጣሊያን ሴሪያ 8 ቀይ ካርዶች ተመዘዋል እስካሁን ባለው ሂደት ማለት ነው። እንግዲህ የስፔን እንቅስቃሴ ላይ ከፍተኛ ፋውሎች እንደሚሰሩ አመላካች ነው። ከዛ ባለፈ ደግሞ የፈረንሳይ ሊጓን ማለት ነውና በአንጻራዊነት ካየነው የጣሊያን ሴሪያ እና እንግሊዝ ፕሪሚየር ሊግ የተረጋጋ ነው ማለት ይቻላል። አብዛኞቹ ከተመዘዙም ቢጫ ካርዶች ናቸው። ወደ ቀይ መለወጣቸው እድል በጣም አናሳ ነው ማለት ይቻላል። ጣሊያን ሴሪያ ላይም ያልተጠበቁ ውጤቶች እንደዚሁ ተመዝግበዋል። ናፖሊ ዳግም ወደ መሪነቱ የመጣበትን ድል ማስመዝገብ ችሏል። ራስመስ ሆይሉንድ ታሪክ እየሰራ ይገኛል። ትላንት ምሽትም ጎል አስቆጥሮ ቡድኑን ከተመሪነት ወደ አሸናፊነት የመጣበትን ግብ እንደዚሁ ማሳረፍ ችሏል። በጣሊያን ሴሪያ ማለት ነው ራስመስ ሆይሉንድ። ናፖሊ ወደ መሪነት መጥቷል። ሮማም እንደዚሁ በተመሳሳይ 15 ነጥቦችን ይዟል። የደረጃ ሰንጠረዡ ላይ በግብ ክፍያ ብቻ ብልጫ ተወስዶበት እንግዲህ የዋና ከተማው ክለብ ሮማ ሁለተኛ ደረጃ ላይ ተቀምጧል። ኤስ ሚላን፣ ኢንተር ሚላን እና ዩቬንቱስ እንደዚሁ ተከታዩን ደረጃ ይዘዋል። ዩቬንቱስ ያደረገውን ጨዋታ በ0-0 በሆናቸው ውጤት ነው ከኤስ ሚላን ጋር ማጠናቀቅ የቻለው ማለት ነው። ሌሎች እንግዲህ የተደረጉ ጨዋታዎችን ስንመለከት በፈረንሳይ ሊጓን ፒኤስጂ ከሊል ያደረጉ ጨዋታ አንዳቻ በሆነ ውጤት ተጠናቋል። በዚህ እንቅስቃሴ ላይ አስቀድሞ ጎል ማስቆጠር የቻለው 66ኛው ደቂቃ ላይ ሜንዴዝ ነበረ። ከዛ 85ኛው ደቂቃ ላይ ደግሞ ኤታን ምባፔ ደግሞ ጎል አስቆጥሯል። የክሊያን ምባፔ ታናሽ ወንድም ማለት ነው። በዚህ እንቅስቃሴ ላይ በስቴዲየም ተገኝቶ ታላቅ ወንድሙ ክሊያን ምባፔ ፍራንስ በመታደም እንግዲህ ይህን ጨዋታ ተከታትሎት ነበር። ደስታውንም ሲገልጽ ተመልክተናል። ጎል ሲያስቆጥር የቀድሞ ክለቡ ላይ ማለት ነው። ጨዋታውን ግን ባቻ ውጤት ነው የተጠናቀቀው። ያው አሁንም የፈረንሳይ ሊጓንን በ16 ነጥቦች እየመራ የሚገኘው ፒኤስጂ ነው። ማርሴይና ስትራስቡርግ ደግሞ ተከታዩን ደረጃ ይዘው እየተመለከትን እንገኛለን ማለት ነው። አጠቃላይ የመርሃ ግብር የሳምንቱ መጨረሻ ጨዋታዎች ይህንን ይመስላሉ። አጫጭር ስፖርታዊ መረጃዎችን ግን ወደ እናንተ ለማድረስና የመረጃ ሰዓታችንን ለማጠናቀቅ ያህል በእንግሊዝ ፕሪሚየር ሊግ ቀደም ሲል አርሰናል ከዌስትሃም ዩናይትድ ጋር ባደረጉት ጨዋታ ማርቲን ኦዲጋርድ ጉዳት አስተናግዶ መውጣቱ የሚታወስ ነው። ይሄ ለአርሰናል ደጋፊዎች ደግሞ የበለጠ ጭንቀትን የፈጠረ ነው ማለት ይቻላል። ምክንያቱም አርሰናል የቱንም መሀል ጥሩ ቢሆን በሌሎች ተጫዋቾች ነገር ግን ማርቲን ኦዲጋርድ ሜዳ ውስጥ ሲቆይ ደግሞ የቡድኑን ባላንስ በመጠበቅ የቡድኑን ሚዛን በመጠበቅ የጨዋታውን ሽግግር የበለጠ በማፋጠንና አርሰናል ከተከላካይ ስፍራ
የሚመጡትን ኳሶች መዳረሻቸውን መሃል ሜዳ ላይ ነው የሚያደርጉት። እነሱን ኳሶች ደግሞ ዲስትሪቢዩት በማድረግ በማሰራጨትና ወደ ውጤት ለመቀየር እንቅስቃሴ በማድረግ እንግዲህ አንበሳውን ድርሻ የሚወጣው ይህ ኖርዌይው በቴክኒክ የላቀ ተጫዋች ማርቲን ኦዲጋርድ ነውና ይሄ ተጫዋች ያለመኖሩ ብዙ ጊዜ አርሰናል በየጨዋታዎቹ እንኳን ጥሩ ቢሆን ጉድለት እንዲሰማው ደጋፊው ምቾት እንዳይሰማው የሚያደርግ በጣም ብልህ ተጫዋች ነውና ይሄ ተጫዋች ጉዳት አስተናግዷል። ለምን ያህል ጊዜ ይሆናል የሚለው ነገር እንግዲህ መላምቶች እየወጡ ነው የሚገኙት። አንዳንድ ለክለቡ ቅርበት ያላቸው የተጫዋቹን ጉዳት በጥልቀት የተመለከቱ እንግዲህ የእግር ኳሱ ተንታኞችና የመረጃ ምንጮች ደግሞ ይፋ እንዳደረጉት ከሆነ ከ3 ሳምንት እስከ 1 ወር ድረስ ምናልባት ከሜዳ ሊርቅ የሚችልበት እድል እንዳለ እየተገለጸ ይገኛል። ተጫዋቹ ያጥምት መሰበር አሊያም ደግሞ እዚህ ጅማት አካባቢ ላይ እንደዚህ ጉዳት እንዳስተናገደ ነው እየተገለጸ የሚገኘውና ማርቲን ኦዲጋርድ በቀጣይ ጨዋታዎች ላይ ምናልባት ላንመለከተው እንችላለን። ለሀገሩ ኖርዌይ ደግሞ በዓለም ዋንጫው ማጣሪያ ከእስራኤል እንደዚሁ ደግሞ በወዳጅነት ጨዋታ ከኒውዚላንድ ጋር ጨዋታ ታደርጋለች። በእነዚህም ጨዋታዎች እንግዲህ ከስብስቡ ውጪ ስለመደረጉ እየተገለጸ ነው የሚገኘው ማለት ነው። ማርቲን ኦዲጋርድ እንግዲህ በቀጣይ አርሰናል አገግሞ እስኪመጣ ድረስ ደጋፊዎች የበለጠ የሚናፍቁት አይነት ተጫዋች ነው ማለት ነው። የዴክላን ራይስ ጉዳት ያናህል ነው ተብሏል። በሳምንቱ መጨረሻ ቀናት እንግዲህ የእንግሊዝ ብሔራዊ ቡድንም ጨዋታ ይኖረዋል። የስብስቡ አካል እንደሆነ ይታወቃልና በቀጣይ ምናልባት የሀገራት ጨዋታዎች አንደኛው ሊያልፈው ወይም ከተጠባባቂ ወንበር ላይ ተነስቶ ጨዋታውን ሊያደርግ የሚችልበት እድል አለ ተብሏል ማለት ነው። የፕሪሚየር ሊጉ ጨዋታዎች ግን ሲጀመሩ ዴክላን ራይስ ያናህል እንደነ ማርቲን ኦዲጋርድ ከጨዋታ የሚርቅበት እድል በጣም አናሳ ስለመሆኑ ነው እየተገለጸ የሚገኘው ማለት ነው። አርሰናል ዘንድሮ እንግዲህ የስኳድ ዴብዙን ሰፋ ማድረጉ የበለጠ እንደጠቀመው እየተመለከትን እንገኛለን። ብዙ ጊዜ የሚቸገረው የስኳድ ዴብዙ በጣም ጠባብ ስለነበረ ያለፉትን አመታቶች ትልቅ ዋጋ ሲከፍል ነበረ። አሁን ላይ ግን ያለው ጥልቀት ደግሞ ተጫዋቾች አሁን ቶሎ ነው እየተጎዱበት ያለው እንደምንመለከተው ማለት ነው። በዘንድሮ አመት ገና ከጅምሩ የተለያዩ ተጫዋቾች ተጎድተው እንደገና ሲመለሱ ሁሉ አይተናል። ያ ግን ሜዳ ላይ ክፍተት እንዳይፈጥርበት ለአርሰናል የበለጠ የስኳድ ዴብዙ ስፋት እየጠቀመው እንዳለ ተመልክተናል እና ከዚህ በፊት እነ ማንቸስተር ሲቲዎች ሁለተኛ ቡድናቸውንም እያሰለፉ ውጤታማ የሆኑበትን አመታቶች ተመልክተናል እና አርሰናል ላይ አሁን ያለው በተለይ የተከላካይ ስፍራ ላይ ያሉ ተጫዋቾች ምን ያህል ኳሊቲያቸው ጥራታቸው ከፍ ያለ እንደሆነ እየተመለከትን እንገኛለን ማለት ነው። ኢካምፔም እንግዲህ በቀጣይ ወደ ሜዳ የሚመለስበት ጊዜ አጭር ስለመሆኑ እየተገለጸ ይገኛል። የተጫዋች አንድ ጨዋታ ብቻ ነው ያደረገው እንደምናስታውሰው ማለት ነው ከባየር ሊቨርኩሰን ከመጣ በኋላ። ቀጣይ ግን ከጉዳቱ አገግሞ የበለጠ እንግዲህ ለቡድኑን ግልጋሎት ይሰጣል ተብሏል። እንግዲህ በዚህ የመከላከል እንቅስቃሴ ላይ አርሰናል በጣም ውጤታማ ነው። ጥሩ ተጫዋቾችም አሉት እንደነ ሞስኬራን የመሳሰሉ ተጫዋቾች እነ ካላፊዮሪ አሁን ያሉበት ደረጃ በጣም ላቅ ያለ ስለመሆኑ እየተመለከትን ነው የምንገኘው። የነ ዊሊያም ሳሊባና የገብርኤል ማጋሌጅ ጥምረትም እጅግ በጣም አስደናቂ ነውና በእንደዚህ አይነት ሂደቶች እንግዲህ ማርቲን ኦዲጋርድ የበለጠ ደግሞ በአጭር ጊዜ መመለስ የበለጠ አርሰናልን ተጠቃሚ ሊያደርገው የሚችልበት እድል እንዳለ እየተነገረ ነው የሚገኘው ማለት ነው። ያሉንና አጫጭር ስፖርታዊ መረጃዎች ይህንን ይመስላሉ። ክቡራትና ክቡራን ተመልካቾቻችን ስለተከታተላችሁ እናመሰግናለን። ለዛሬ ዕለተ ሰኞ መስከረም 26 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎቹን አሰናድቶ ለእናንተ በማድረስ ገዛ ሄንዱላ እንደዚሁ ደግሞ የካሜራ ባለሙያችን ወብሳ ሱራ ከኛ ጋር ቆይታ አድርጓል። ተወዳጅ ነው ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።